በቁባ ያደረጉት እረፍት በ14ኛው ዓመተ ነብይነት ወይም በመጀመሪያው ዓመተ ሂጅራ በወርሃ ረቢዑል አወል 8 ነብዩ ሰለላሁ ዐለይሂ ወሰለም ቁባ ላይ ሰፈሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሲራ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 42 በኩባ ያደረጉት እረፍት በ14ኛው ዓመተ ነብይነት ወይንም በመጀመሪያው ዓመተ ሂጅራ በወርሃ ረቢዑል አወል 8 ነብዩ ሰለላሁ ዐለይሂ ወሰለም ኩባ ላይ ሰፈሩ። ኡርወት ቢን ዙበይር እንዲህ ሲል አውግቷል። በመዲና ውስጥ ያሉ ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ከመካ መነሳታቸውን ሲሰሙ ዘወትር በጠዋት ወደ ሜዳ እየወጡ የፀሐይ መጥለቅ እስኪመልሳቸው ድረስ ይጠባበቁ ጀመር። አንድ ቀን ለረጅም ጊዜ ሲጠባበቁ ከዋሉ በኋላ ወደ ቤታቸው ሲመለሱ አንድ አይሁዲ ለራሱ ጉዳይ ከጣራ ላይ ወጥቶ ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም እና ባልደረባቸው ነጭ አልባሳት ተጎናጽፈው ከሩቅ ተመለከተ። አረቦች ሆይ የምትጠባበቁት አያታችሁ እነሆ ደረሰ ሲል ጮሆ ተናገረ። መሳሪያዎቻቸውን እየያዙ ተመሙ። ኢብኑል ቀይም እንዲህ ብለዋል። በበኒ አምር እና በበኒ አውፍ ዘንድ ከፍተኛ ድምጽና ተክቢራ ተሰማ። በመልእክተኛው መምጣት በመደሰት ሙስሊሞች ተክቢራ አሰሙ። እንግዶችን ለመቀበል ወጡ። ነብያዊ ክብራቸው ተገቢ የሆነ አቀባበልና ሰላምታም አቀረቡላቸው። በአድናቆት እየተመለከቱ ዙሪያውን ከበቧቸው። ኡርወት ቢን ዙበይር እንዲህ ሲል አውግቷል። የመዲና ነዋሪዎች ነብዩን በደመቀ ሁኔታ ተቀበሏቸው። እርሳቸውም ወደ ቀኝ አቅጣጫ ሄደው ከበኒ አምር ቢን አውፍ ዘንድ ሰፈሩ። ይህም የሆነው በወርሃ ረቢዑል አወል ሰኞ ቀን ነው። አቡበክር ቆሙ። ነብዩ ሰለላሁ ዐለይሂ ወሰለም ግን ዝም ብለው ተቀመጡ። ነብዩን ሰለላሁ ዐለይሂ ወሰለም ያላዩ አንሳሮች በአቡበክር ዘንድ እየመጡ ሰላምታ አቀረቡ። ፀሐይዋ ከመልእክተኛው ፊት ላይ ስታርፍና ስታቃጥላቸው አቡበክር ለነብዩ ሰለላሁ ዐለይሂ ወሰለም ኩታቸው ጥላ ሲያደርጉላቸው ሰዎች ሲመለከቱ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እርሳቸው መሆናቸውን አወቁ። የመዲና ነዋሪዎች መልእክተኛውን ሰለላሁ ዐለይሂ ወሰለም ለመቀበል ከቤታቸው በገፍ መጥተዋል። እጅግ ታሪካዊ ቀን ነበር። መዲና በታሪክ ውስጥ እንዲህ አይነት ድንቅ ቀን አይታ አታውቅም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰዎች ቁባ ላይ ከኩልሱም ቢን ሐምዳ ዘንድ አረፉ። በሌላ ዘገባ ከሰዓድ ቢን ኸይሰም ዘንድ ማረፋቸው ተዘግቧል። የመጀመሪያው ይበልጥ አስተማማኝ ነው። አልይ ቢን አቢ ጣሊብ መካ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በአደራ ያስቀመጡትን ንብረት ለባለቤቶቹ ሲመልሱ 3 ቀናት አለፈ። ከዚያም በእግራቸው በመጓዝ ቁባ ላይ ያገኟቸው። ከኩልሱም ቢን ሐዳም ዘንድም አረፉ። ነብዩ ሰለላሁ ዐለይሂ ወሰለም በቁባ ለ4 ቀናት ያህል ቆዩ። በዚህ ቆይታቸው የቁባህን መስጂድ መሰረቱ፣ ከውስጡም ሰገዱ። ይህም ከነብይነታቸው በኋላ በተቅዋ መሰረት ላይ የታነጸ የመጀመሪያው መስጊድ ነው። በ5ኛው ቀን ጁምዓ በአላህ ትእዛዝ ወደ መዲና ጋለቡ። አቡበክር ተጓደኛቸው ወደ አጎታቸው ወደ በኒ ነጃር መልእክት ላኩ። እነርሱም ሰይፎቻቸውን ታጥቀው ወጡ። ነብዩን ሰለላሁ ዐለይሂ ወሰለም አጅበው ወደ መዲና አቅጣጫ ተጓዙ። ከበኒ ሰሊም ቢን አውፍ ቀዩ ሲደርሱ የጁምዓ ሶላት ደረሰ። ከሸለቆው መሃል ሰበሰቧቸውና ሶላቱን ፈጸሙ። ሁሉም ወንዶች ሲሆኑ ቁጥራቸው 100 ነበር። ወደ መዲና መግባት ከጁምዓ በኋላ መዲና ገቡ። ከዚህች ዕለት ጀምሮ የየስሪብ መዲና የመልእክተኛው ሰለላሁ ዐለይሂ ወሰለም ከተማ በመባል ትታወቃለች። ይህ ዕለት እጅግ ታሪካዊ ነበር። እያንዳንዱ ጎጆና የከተማዋ መንገዶች ሁሉ በምስጋናና በውዳሴ ተሞሉ። የአንሷር እንስቶች የሚከተለውን ግጥም እያዜሙ ደስታቸውን ገለጹ። እልል እሰየው ጨረቃ ወጣልን፣ ከሰንየተል ወደ አበራ ደመቀልን። ምስጋና ይገባው ለእርሱ የበዛ በየአይነቱ ቅን ጎዳና ሊመራን ከሩቅ ቀዩ በመምጣቱ። የነቢያት አይነት የተሳነ ከእኛው መሃል
ይዘህልን መጥተሃል። ጉልህ እውነት የማይባል ሊታዘዙት የሚገባ አመፅን የማይቀበል አንሷሮች ይህን ያህል የሚጠቀስ ሀብት ባይኖራቸውም ነቢዩን ሰለላሁ ዐለይሂ ወሰለም ለመስተናገድ ሁሉም ይመኙ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ከቤታቸው አጠገብ ባለፉ ቁጥር የግመላቸውን ልጓም ይይዙና እዚህ ይግቡ፣ በቂ ትጥቅ የሰው ኃይል ጥበቃ አለ ይላሉ። መልእክተኛውም ተዋት ታዛዥ ናት ይላሉ። ግመሏ ስትጓዝ ቆይታ አሁን የነቢዩ ሰለላሁ ዐለይሂ ወሰለም መስጊድ ያለበት ቦታ ላይ ስትደርስ ተንበረከከች። አልወረዱም። ጥቂት ቆይታ ተነሳች፣ ትንሽ ተጓዘች፣ ዞራ በመመለስ መጀመሪያ ከተንበረከከችበት ቦታ ተንበረከከች። እርሳቸውም ወረዱ። ይህ ቦታ ከበኒ ነጃር ማለትም ከአጎቶቻቸው ቆዩ ውስጥ ነው። ይህ የአላህ ማመላከት ነው። እርሳቸውን ከአጎቶቻቸው ዘንድ ቢያርፉ ይወዱ ነበር። ሰዎች ነቢዩን ሰለላሁ ዐለይሂ ወሰለም ለማስተናገድ ተሽቀዳደሙ። አቡ አዩበል አንሷሪ ፈጥኖ ጓዛቸውን በመያዝ ወደ ቤቱ አስገባቸው። እርሳቸውም ሰውየው ከጓዙ ጋር መሆን አለበት አሉ። ቡኻሪ አነስን በመጥቀስ እንደዘገቡት ነቢዩ ሰለላሁ ዐለይሂ ወሰለም የማንኛችሁ ቤት ቀረብ ይላል ሲሉ ጠየቁ። አቡ አዩብም የእኔ ይቀርባል፣ ቤቴ ይህ ነው፣ በሩም ይኸውና በማለት ፈጥኖ ወደ ቤቱ ገባ። ማረፊያ አዘጋጀልን፣ በአላህ በረከት ተነሱ አለንም። ከቀናት በኋላ ባለቤታቸው ሰውዕዳ ልጆቻቸው ፋጡማንና ኡሙ ኩልሱምን እንደዚሁም ኡሳማ ቢን ዘይድና ኡሙ አይመን ደረሱ። አብደላህ ቢን አቡበክር የአቡበክርን ቤተሰቦች አይሻን ጨምሮ በመያዝ አብሯቸው ተጓዘ። ዘይነብ ግን ከአበል አስ ጋር ቀረች። ለመሰደድ ሁኔታዎች አለመመቻቸትም ነበር። ከበድር ዘመቻ በኋላ ተሰደደች። ነቢዩ ሰለላሁ ዐለይሂ ወሰለም መዲና ሲደርሱ አቡበክርና ቢላል ታመሙ። ከእነርሱ ዘንድ ገባሁና አባቴ ሆይ እንዴት ነህ ስል ጠየኳቸው። ለነቢዩ ሰለላሁ ዐለይሂ ወሰለም መታመማቸውን ነገርኳቸው። እርሳቸውም አላህ ሆይ መካን የምንወደውን ያህል ወይንም ከዚያ በላይ መዲናን እንድንወድ አድርገን፣ ጤና አድርግልን፣ ምግቧን ባርክልን፣ ህመሟን ወስደህ ከጀህፋህ ጉድጓድ ውስጥ ጣልልን በማለት ዱዓ አደረጉ። እስካሁን ያየነው ገሚሱን የህይወታቸውን ክፍል እንደዚሁም መካዊ በመባል የሚታወቀውን የእስልምና ጥሪ ታሪክ ነው። ህይወት በመዲና ሴራ ክፍል 43 የአዲስ ማህበረሰብ ግንባታ፣ የመስጂድ ግንባታ። ነብዩ ሰለላሁ ዐለይሂ ወሰለም መዲና ከገቡ በኋላ መጀመሪያ የፈጸሙት ተግባር ነብያዊ መስጊድ መገንባት ነበር። ግመላቸው ከተንበረከከችበት ቦታ ላይ መስጊድ እንዲታነጽ አዘዙ። ቦታው የሁለት የቲም ልጆች ነበር። እነርሱ ገዙት። በግንባታው ሂደትም በትጋት ተሳተፉ። እንዲህ በማለት ያዜሙ፣ ድንጋይ ያቀብሉ ነበር። አላህ ሆይ እውነተኛ ህይወት የመጪው ዓለም መሆኑን አውቀናል። አንሷር ሙሐጅሩን እንድትምር እነሆ አጥብቀን ጠይቀናል። ይህ ሸክም አይደለም፣ ተራ አምላክን የሚያስደስት እንጂ ታላቅ ስራ። የእርሳቸው ብርታትና ዜማ የባልደረቦቻቸውን ብርታት ጨመረ። ከመካከላቸው አንዱ እንዲህ ሲል አዜመ። እኛ ብንቀመጥ ነብዩ እየሰራ ጥፋት ውስጥ ገባን፣ መጣብን ኪሳራ። ከቦታው ላይ የጣዖታውያንና ቀብር ፍርስራሾች፣ ዘንባባና ዛፎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አጽሙ እንዲወጣ፣ ፍርስራሾች እንዲነሱና ዘንባባና ዛፎቹ እንዲቆረጡ አዘዙ። በመስጊዱ የቂብላ አቅጣጫ ተኖሩ። ቂብላው ወደ ቤተል መቅደስ ፍልስጤም ነበር። የመስጊዱ መሰረት በድንጋይ ተጣለ። ግቡ በጡብና በጭቃ ታነጸ። ጣሪያው የዘንባባ ቅጠል፣ የምሰሶው የዘንባባ ግንድ ተደረጉ። መሬቱ በጡብና በአሸዋ ተፈረሸ። 3 በሮች ተበጁለት። እርዝመቱ በቂብላ አቅጣጫና በእርሱ ትይይቱ 100 ክንድ፣ 2 ጎኖቹ ደግሞ የእርሱን ያህል ወይንም ከዚህ ያነሰ ተደረጉ። መሰረቱ 3 ክንድ ያህል ነበር። ከጎኑ በጡብ እንዲሁም በዘንባባ ግንድና ቅጠል የነቢዩ ሰለላሁ ዐለይሂ ወሰለም ቤቶች ታነጹ። የቤቶቹ ስራ ሲጠናቀቅ አቡ አዩብ ቤት ለቀው ወደ እነርሱ ተዘዋወሩ። መስጊዱ ለሶላት ብቻ ሳይሆን ሙስሊሞች የእስልምናን ትምህርት የሚቀስሙበት የትምህርት ተቋም፣
የመሐይምነት ጭፍን ጥላቻና ጦርነቶች ያጠቋቸው ጎሳዎች ተገኝተው የሚመካከሩበትና ትስስራቸውን የሚያንጹበት ማዕከል የአስተዳደር መሰረት በመንግስታዊ ጉዳይ ውይይት የሚደረግበትና አፈጻጸማቸው